እንዴ ገንዘቤን ከበላሽ በኋላ ማታናግሪኝ ሲለኝ የእውነቴን ደነገጥኩኝ እና እንዴ ከሆነ ሆቴል እየወጣሁ አንድ ሰው በጣም ሰላም ሲለኝ ሰላም አልኩትና ከዛ ግን ያ ሰው ሰላም ያለኝ ሰው የበለጠ ነገር ፈልጓል በደንብ ማውራት ቁጭ ብለን እንደነና ይቅርታ ስለምቸኩል መሄድ አለብኝ ሲል ምን ማለትሽ ነው አለኝ ማለት ነው ማለት አልኩት ስለው እንዴ ገንዘቤን ከበላሽ በኋላ ማታናግሪኝ ሲለኝ የእውነቴን ደነገጥኩኝ ሆቴል ውስጥ ስለነበረ ደግሞ እዛ ጋር የተቀመጡት ሰዎችም ደነገጡ የማንን ገንዘብ እኔ አንተን ገንዘብ በልቼ አርማይቼ ማለቅም ታቀኛለህ ልትወቀን አልኩት አይ ጽፈሽ ተጻጽፈን እንደዚህ ልክልሻለሁ በኔ ዱላ ገዙ በሚል ስም አካውንት ልከሃል አይ በዱላ ገዙ ሳይሆን የከዝኔ ነው ምናምን ብለሽ ይሄን የከሌ የሚባል አካውንት ሰጥተሽኛል የኔ አካውንት በሆነ ምክንያት ተዘግቶብኛል ምናምን ብለሽ ብሎ ሲለኝ መጣልኝ አሁን ሪሰንትሊ ፌክ አካውንት ቲክቶክ ላይ ከፈቱና የኔ ነው የሚመስለው እና አላቅም ነበር እንደተከፈተ አንድ 2 ሳምንት ኦር 3 ሳምንት ሆኖታል አሉኝና የኔ ነው መሰራቸው የሚያቆኝ ሰዎች ፌስቡክ ላይ ዱለ ስንት አለሽ 48 እንደዘጋው አቃለው አንዴ 48 ሳዘጋ ግን አይ ቲንክ ሌላ ተጨማሪ ቁጥር ነው ጨምሮ የተከፈተው እንደገና ያናገሩኝ ሰዎች ከውበት በላይ ናይተው በኔ በኩል ሰዎችን መርዳት ፈለጉና እዛ ላይ እንደሚጻጻፉ ምናምን ነገሩኝ ገብቶሻል ያ ግን ሙሉ ፎቶዎች የኔ ናቸው እያንዳንዱ የተፖስተቱት የኔ ናቸው እና እንደኔ ነው የሚያወራቸው እኔ እንደሆነ ነው የሚያውቁት